ብዙ ተራምደን ነበር ልንዋኝ የገባ ነው። እየዋኘን እያለ ሸራተን በሌላ አቅጣጫ አለ እና በዛ በኩል ውሃ መጥቶ ሞላው። ሲሞላው አንድ ልጅ ረጅም ልጅ ነው፣ ቀይ ነው፣ ስሙም ቀዮ ነው እና ሌሎቹ ሲወጡ እኔ እና እሱ ወደ ኋላ ቀረን። የቀረንበት ምክንያት ምንድን ነው? እነሱ እየዋኙ ሲወጡ እሱ አነቀኝ። ዋና አይችልም። አነቀኝ። አይተህ ከሆነ ውሃው ሰዎች ሲጨንቃቸው አጠገባቸው ያለውን ሰው ያንቃሉ። የዛ አይነት መታነቅ አነቀኝ። ወደ ውስጥ ገባን። ከእንደገና ደግሞ ወጣን። እኔ ትንሽ ዋና እሞክር ስለነበረ ትንፋሽንም እየተቆጣጠርኩ ትንሽም እየጠጣው ውሃው ያው ዝም ብሎ ውሃ አይደለም፣ ጫው ነው። ታውቀዋለህ ጅቡቲን ካትሽና ከእንደገና ገባን። አሁንም ወጣን እና እኔ ላይ ተጠምጥሟል። ልጁ ትልቅ ነው፣ እኔ ትንሽዬ ነኝ። እንደዚህ ሰውነትም የለኝም። በቃ እንቃርጎ ይዞኛል። ወጣን። በዛ መሃል እኔም በደንብ ጠጣው ውሃ። ከዛ ሶስተኛ ገባን። ስንገባ እሱ ቀረ፣ ሞተ ማለት ነው። ሞተ? አዎ። የማን ልጅ እንደሆነ ኬት እንደመጣ ልክ እንደኔ የመጣ ልጅ ነው። የት እንዳለ ማን እንደሆነ አይታወቅም። ገባ ውሃ ውስጥ። በዛ መሃል እኔ በሶስተኛው ስወጣ ሰማያዊ የሆነ ባህር ላይ ውሃ መሰረት የለውም። አይታወቅ ከሆነ ዲያርጎ ወደዛ ይወስዳል እና ምንም የሌለበት ቦታ ላይ ወጣው። ስወጣ ምንም ነገር የለም በአካባቢ። ራስን ስተህ ነበር? አልሳትኩም። አይ ትራይ ኮንትሮል ግን ደክሜያለሁ። ሰውነቴ ዝሏል። ውሃ ጠጥቻለሁ። ተስፋ ቆርጫለሁ። በቃ ከአሁን በኋላ ምን እንደምሆን አላቅም እና በዛ መሃል እናቴ ትዛለች እና ዳዊት ምን ይላል? በሞትና በህይወት መካከል አንድ እርምጃ ቀርቶ የሚለው ነገር እኔ አይቼዋለሁ በህይወቴ። የሚገርም ለመሞትም በቃ በዛ ሰዓት ለመወሰን ውሳኔ ብቻ ነው። ምክንያቱም ምንም ነገር ስለማላደርግ ራሴን ከከተትኩ መሞት ነው። ከለቀቁ ግን ደክሜያለሁ። በዛ መሃል እያለ ፖሊሶች ጠረፍ የሚጠብቁ በባህር የሚጠብቁ ፖሊሶች ከሩቁ ድንገት ዞር ስል ሲመጡ አየኋቸው። ከዛ እነሱን ሳይ በረታው። እንዴት ማለት ተስፋዬና እምነቴ ከመቅስፈት አደገ። ከዛ መዋኘት ሁሉ ጨመርኩ። ከዛ እነሱ የሆነ ነገር ሰምተዋል ይመስለኛል። ከዛ እነሱ ወደ እኔ ሲመጡ እኔ ወደ እነሱ ለመሄድ ስሞክር ደረሱ። ድግ አድርገው አወጡኝ። ትንሽ የቁምጣን የለበስኩት ወደ ሉበት ቦታ ጠረፍ ኦፊሳቸው ወሰዱኝ። እዛ ትሪት አደረጉኝ። ከዛ በኋላ ወደ ቤት ሄዳሉ። ወደ ቤት ልብስ የለኝም። እንደምታውቀው ጅቡቲ የሙስሊም ሀገር ነው። ራቁቴን ቁምጣ ብቻ ለብሻለሁ። ቤት በኩል ሂድ አልኳቸው። በዚህ ጋር እስከ ሰው አሉ። ሂድ ቶሎ ሄዳሉ። እየሮጥኩ ሲሄድ ሰው ሁሉ ያኛል። እዛ ስራዬ ቦታ እስከምደርስ እዛ ስንደርስ ቀዮና ቀላብ ሞቱ ተብሎ እዛ አካባቢ ልጆች አሉ፣ ብዙ ልጆች የሚያቆን ብዙ ልጆች እኔ ስራ ስለምሰራ የሰሩበትን ገንዘብ እኔ ጋር ነው የሚያስቀምጡት። እኔ አትሊስት እዛ ሬስቶራንት ውስጥ ነው የምኖረው። ስጣሉ ማስታረቃቸው ትንሽ ሆኜ በቃ እኔ ጋር ነው ሁሉም ስሞታ ይዞ የሚመጣው። በቃ ያለቅሳሉ። ከዛ እኔ እየሮጥኩ ሰው ሁሉ እያየኝ ምናምን እየሮጥኩ ደረስኩኝ። ሲያዩኝ በቃ በጣም ደስ አላቸው። ቀዩ ሞቷል። የሚያውቀው ሰው የለም ይመስለኛል። እስካሁን ቤተሰቦቹ ይሙት ይዳን አያውቁ። ጉራጌ ልጅ ነው፣ ቀይ ረጅም ነው። ሁሌ ትዝ ይለኛል እና የት ይሁን ምን ይሁን የማን ልጅ ይሆን አይታወቅም። ለምን መሰለኝ ያልኩ ቤተሰብ አይናፍቅም ስትለኝ በዛ ከመሄዴ በፊት እንደዚህ አይነት ነገር አጋጠመኝ። ከዛ በኋላ ያለውበት መናገር አለብኝ ብዬ ወደ ኢትዮጵያ ሄድኩ። ሲሄድ ማዘር ቁጭ ብላ ተከዛ ስለኔ እያሰበች ደረሱ። ሲያዩኝ በቃ ደስ አላቸው። ሰለብሬት ተደረገ ምን አለ። ከዛ ነገርኳቸው።
አልኖርም፣ መመለስ አለብኝ አልኳቸው። በቃ ፈቀዱልኝ። በጣም የሚገርም ኢንትረስቲንግ ነገር ነው እየነገርከን ያለው ፓስተር ቃልሽ። እንደው የዛ ልጅ ቤተሰቦች አሁን ላይ ምናልባት ይህንን ፕሮግራም ድንገት እንኳን ቢመለከቱት አንድ የጥያቄያቸው መልስ የሚሆንበት ነገር ይሆናል ብዬ አስባለሁኝ። እና አስደንጋጭ ነው በጣም የህይወት አንዱ ገጽ በማታውቀው መንገድ የማታውቀውን ምዕራፎች ተከፍተው እዛ ውስጥ ራስን ስታገኘው የሚፈጠርበት ስሜት ስፔሻሊ ልጅ ሆነ በጣም አደገኛ ነው እና አስፈሪ ነው። እና ከዛ በኋላ ያ ደግሞ ያየኸው ሁነት ነው ወደ ቤተሰብ እንድትሄድና ራስህን ለቤተሰብ እንድትናገር ያለህበት እንድታስታውቅ ያደረገ። ብዙ ተራምደን ነበር ልንዋኝ የገባ ነው። እየዋኘን እያለ ሸራተን በሌላ አቅጣጫ አለ እና በዛ በኩል ውሃ መጥቶ ሞላው። ሲሞላው አንድ ልጅ ረጅም ልጅ ነው፣ ቀይ ነው፣ ስሙም ቀዮ ነው እና ሌሎቹ ሲወጡ እኔ እና እሱ ወደ ኋላ ቀረን። የቀረንበት ምክንያት ምንድን ነው? እነሱ እየዋኙ ሲወጡ እሱ አነቀኝ። ዋና አይችልም። አነቀኝ። አይተህ ከሆነ ውሃው ሰዎች ሲጨንቃቸው አጠገባቸው ያለውን ሰው ያንቃሉ። የዛ አይነት መታነቅ አነቀኝ። ወደ ውስጥ ገባን። ከእንደገና ደግሞ ወጣን። እኔ ትንሽ ዋና እሞክር ስለነበረ ትንፋሽንም እየተቆጣጠርኩ ትንሽም እየጠጣው ውሃው ያው ዝም ብሎ ውሃ አይደለም፣ ጫው ነው። ታውቀዋለህ ጅቡቲን ካት። ከእንደገና ገባን። አሁንም ወጣን እና እኔ ላይ ተጠምጥሟል። ልጁ ትልቅ ነው፣ እኔ ትንሽዬ ነኝ። እንደዚህ ሰውነትም የለኝም። በቃ እንቃርጎ ይዞኛል። ወጣን። በዛ መሃል እኔም በደንብ ጠጣው ውሃ። ከዛ ሶስተኛ ገባን። ስንገባ እሱ ቀረ፣ ሞተ ማለት ነው። ሞተ? አዎ። የማን ልጅ እንደሆነ ከየት እንደመጣ ልክ እንደኔ የመጣ ልጅ ነው። የት እንዳለ ማን እንደሆነ አይታወቅም። ገባ ውሃ ውስጥ። በዛ መሃል እኔ በሶስተኛው ስወጣ ሰማያዊ የሆነ ባህር ላይ ውሃ መሰረት የለውም። አይታወቅ ከሆነ ዲያርጎ ወደዛ ይወስዳል እና ምንም የሌለበት ቦታ ላይ ወጣው። ስወጣ ምንም ነገር የለም በአካባቢ። ራስን ስተህ ነበር? አልሳትኩም። አይ ትራይ ኮንትሮል ግን ደክሞኛል፣ ደክሜያለሁ። ሰውነቴ ዝሏል። ውሃ ጠጥቻለሁ። ተስፋ ቆርጫለሁ። በቃ ካሁን በኋላ ምን እንደምሆን አላቅም። እና በዛ መሃል እናቴ ተዛለች እና ዳዊት ምን ይላል? በሞትና በህይወት መካከል አንድ እርምጃ ቀርቶ የሚለው ነገር እኔ አይቼዋለሁ በህይወቴ። የሚገርም ለመሞትም በቃ በዛ ሰዓት ለመወሰን ውሳኔ ብቻ ነው። ምክንያቱም ምንም ነገር ስለማላያዝ ራሴን ከከተትኩ መሞት ነው። ከለቀቁ ግን ደክሜያለሁ። በዛ መሃል እያለ ፖሊሶች ጠረፍ የሚጠብቁ በባህር የሚጠብቁ ፖሊሶች ከሩቁ ድንገት ዞር ስል ሲመጡ አየኋቸው። ከዛ እነሱን ሳይ በረታው። እንዴት ማለት ተስፋዬና እምነቴ ከመቅስፈት አደገ። ከዛ መዋኘት ሁሉ ጨመርኩ። ከዛ እነሱ የሆነ ነገር ሰምተዋል ይመስለኛል። ከዛ እነሱ ወደ እኔ ሲመጡ እኔ ወደ እነሱ ለመሄድ ስሞክር ደረሱ። ብድግ አድርገው አወጡኝ። ትንሽ የቁምጣን የለበስኩት ወደ ብሉበት ቦታ ጠረፍ ኦፊሳቸው ወሰዱኝ። እዛ ትሪት አደረጉኝ። ከዛ በኋላ ወደ ቤት ሄዳሉ። ወደ ቤት ልብስ የለኝም። እንደምታውቀው ጅቡቲ የሙስሊም ሀገር ነው። ራቆቴን ቁምጣ ብቻ ለብሻለሁ። ቤት በኩል ሊድ አልኳቸው። በዚህ ጋር እስከ ሰው አሉ። ሂድ ቶሎ ሄዳሉ። እየሮጥኩ ሲሄድ ሰው ሁሉ ያየኛል። እዛ ስራዬ ቦታ እስከምደርስ እዛ ስንደርስ ቀዮና ቀላብ ሞቱ ተብሎ እዛ አካባቢ ልጆች አሉ
ብዙ ልጆች የሚያቆን ብዙ ልጆች እኔ ስራ ስለምሰራ የሰሩበትን ገንዘብ እኔ ጋር ነው የሚያስቀምጡት። እኔ አትሊስት እዛ ሬስቶራንት ውስጥ ነው የምኖረው። ጣሉ ማስታረቃቸው ትንሽ ሆኜ በቃ እኔ ጋር ነው ሁሉም ስሞታ ይዞ የሚመጣው። በቃ ያለቅሳሉ። ከዛ እኔ እየሮጥኩ ሰው ሁሉ እያየኝ ምናምን እየሮጥኩ ደረስኩኝ። ሲያዩኝ በቃ በጣም ደስ አላቸው። ቀዩ ሞቷል። የሚያውቀው ሰው የለም ይመስለኛል። እስካሁን ቤተሰቦቹ ይሙት ይዳን አያውቁም። ጉራጌ ልጅ ነው፣ ቀይ ረጅም ነው። ሁሌ ትዝ ይለኛል እና የት ይሁን ምን ይሁን የማን ልጅ ይሆን አይታወቅም። ለምን መሰለኝ ያልኩ ቤተሰብ አይናፍቅም ስትለኝ በዛ ከመሄዴ በፊት እንደዚህ አይነት ነገር አጋጠመኝ። ከዛ በኋላ ያለውበት መናገር አለብኝ ብዬ ወደ ኢትዮጵያ ሄድኩ። ሲሄድ ማዘር ቁጭ ብላ ተከዛ ስለኔ እያሰበች ደረሱ። ሲያዩኝ በቃ ደስ አላቸው። ሰለብሬት ተደረገ ምን አለ። ከዛ ነገርኳቸው። አልኖርም መመለስ አለብኝ አልኳቸው። በቃ ፈቀዱልኝ። በጣም የሚገርም ኢንትረስቲንግ ነገር ነው እየነገርከን ያለው ፓስተር ቃልሽ። እንደው የዛ ልጅ ቤተሰቦች አሁን ላይ ምናልባት ይህንን ፕሮግራም ድንገት እንኳን ቢመለከቱት አንድ የጥያቄያቸው መልስ የሚሆንበት ነገር ይሆናል ብዬ አስባለሁኝ። እና አስደንጋጭ ነው በጣም የህይወት አንዱ ገጽ በማታውቀው መንገድ የማታውቀውን ምዕራፎች ተከፍተው እዛ ውስጥ ራስን ስታገኘው የሚፈጠርበት ስሜት ስፔሻሊ ልጅ ሆነ በጣም አደገኛ ነው እና አስፈሪ ነው። እና ከዛ በኋላ ያ ደግሞ ያየኸው ሁነት ነው ወደ ቤተሰብ እንድትሄድና ራስህን ለቤተሰብ እንድትናገር ያለህበት እንድታስታውቅ ያደረገ